እኔ የምለው ቤተሰብ ስለዚህ ልጅ ጤንነት ያሳሰበው ስንቱ ነው? እኔ እንኳን በጣም ነው ያሳሰበኝ ማለት ነው። በዚህ ሰሞንማ እኔ ልሙትላችሁ ጋንጃና ሉባንጃ አንድ ላይ ቀላቅሎ ካጨሰ በኋላ ከመረቀነ በኋላ ነው መሰለኝ ቪዲዮ የሚሰራልን ማለት ነው። ጭራሽ እኮ ዛሬ ስለ ክብር ሊሰብክልን መጣ እኮ። አንድ ሰው እኮ ስለ ክብር የሚያወራው ስለ ክብር ሲያቅ እኮ ነው። ክብር የሚያቅ ሰው የሚባለው እኮ ለሴት ልጅ ክብር ያለው ነው። ምን ነው ክብር አልክ? በጣም ነው እንዴ ክብርህን የተነካው? አሬ ፍሬም አንተማ ተባብረን በዚህ ሰሞን አሳስረን አማኑኤል ሆስፒታል ማስገባት አለብን ማለት ነው። ሌላው ሩታ ትክክል አይደለችም። ዛሬም እሷን ለማሰደብ ዘመቻ ነው እንዴ ዘምተህ የመጣው ማለት ነው? ወይስ ስላልተሰደበች ተቃጥለህ ነው? ለማንኛውም ዛሬ እኔ በኤፍሬም ላይ በጣም ነው የምሄድበት ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ድርጅዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ወይ ለካ ቪዲዮ አላመጣሁም የፍሬም ቪዲዮ ማለት ነው። ምን በወጣኝ የትኛው ቪዲዮ ነው የማመጣው ማለት ነው? እናንተ በዚህ ሰሞን ይሄ ልጅ ጤነኛ አይደለም፣ ከራሱ ጋር ያለ አይመስለኝም። ወይም በደረቅ መሬት የተተከለ ጫት ቅሞ ነው የሚመጣብን፣ ወይም ደግሞ ጋንጃና ሉባንጃ አንድ ላይ ቀላቅሎ አጪሶ መርቅኖብን ነው የሚመጣው ማለት ነው። እንዲሁ በዚህ ሰሞንማ የተለየ እኮ ነው። ሩታ ከቤትማ ስትወጣ ምንድነው ቀባበዘ እኮ ይሄ ልጅ ማለት ነው። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንዴ! ዋና እኮ የመጀመሪያው ከቤት የመውጣቷ መንስኤ የሆንከው እኮ አንተ ነህ። ሩታ ከቤት እንድትወጣ የገፋፋት ውጪ ሂጂ ምናምን ስትል የነበረው አንተ አልነበርክም እንዴ? ምንድን ነው የምታስመስለው? ምን ነው አንዳንዶች አላችሁ። አንደኛ አቤላ፣ ሁለተኛ ቲክቶክ ላይ የምታዛዙሩ ስለኔ አንዱን ጥላችሁ አንድ ሰው እኮ ከፍ ተደርጎ የሚወራለት በሚናገረው በሚሰራው ስራ ነው። አቤላ ጥሩ ነገር ስላደረገ ነው ስለሱ የተወራለት ማለት ነው፣ ቲክቶኩም ዩቲዩቡም ማለት ነው። አንተ ደግሞ ለሴት ልጅ ክብር ስለሌለህ ነው ዝቅ ያደረጉ ማለት ነው። እውነቱን ስነግርህ አስመሳይ ነህ እንዴ! ምንድነው ዛሬ ያዙኝ ልቀቁኝ? እኔ ለነገሩ ክብሬን ያወረደው ወንድሜ ነው። ወንድምህም ስለተረዳህ እኮ ነው። በዛን ሰዓት ትሂድ እንደ ወንድ ሁን፣ ቆፍጣና ሁን። አንተ ቤትህ መምራት አትችልም ወይ? እሄዳለሁ ካለች ትሂድ ምናምን እያልከው ነበረ። የገፋፋኸው አንተ ስለሆንክ ወንድምህ ስለተረዳህ ነው እንዴ! ምንድነው አበዛኸው አንተ? ሲቀጥል ስለ ሩታ ልታወራ ለምን መጣ? ወይስ ስደቧት እያልክ በቀጥታ ስርጭት እያስተላለፍክ ነው? ተሰደበች እኮ በእናንተ የመጣ ሩታ ምን ቀራት? ተሰደበች እኮ አመት ከምናምን በሙሉ ማለት ነው። እናንተ በሰጣችኋት ስትሰራ አሰደባችኋት እኮ። አሁንም እሷ ትክክል የቱ ጋ ነው ትክክል ያልሆነችው ማለት ነው? የቱ ጋ ነው ትክክል ያልሆነችው? ወንድምህን ታዲያ ከሌላ ሴት ጋር ሸሼ ገዳሜ ሲል አይዞ ጎበዝ ባሌ በርታ ብላ ልታጨበጭብለት ፈልጋ ነበር። ምን ይላል ይሄ? አንዳንዴማ ስነ ስርዓት ይኑርህ እንጂ ስትናገር ማለት ነው። ሲቀጥል የፍሬም ይቅርታ አድርግልኝና ለምን ይቅርታ ያለሃለው ደግሞ ለአንተ ማለት ነው። መቼም ቢሆን መቼ ለሰው ክብር ኖሮህም አታውቅም። የምትናገረው ነገር በሙሉ ጋዝ የሚል ማለት ነው። ፍልጥ ነገር ነህ ለማንኛውም ማለት ነው። አንተ ስለ ክብር ስታወራ ክብርን እወቅ። ሴት ልጅ ከምንም በላይ ልታከብራት ይገባል ማለት ነው። ከቤትሽ ከፈለግሽ ሂጂ፣ ውጪ፣ ሻንጣሽን ይዘሽ ሂጂ እያልካት ዛሬ ምንድን ነው ልታስመስል የምትመጣው ማለት ነው? አቤላ እውነቴን ነው የምልህ፣ አስረግጬ እነግርሃለሁ፣ ከሴት ልጅ ጎን ቆሟል ማለት ነው። እንደተጎዳች በደንብ አድርጎ ተረድቷታል፣ ሩታ እንደተጎዳች ማለት ነው። እናንተ ለነገሩ በእሷ ላይ መሸቀሉ እንጂ የእሷ ጉዳት መች ታያችሁ? ምንድን ነው ይሄን ያክል እኮ ለድራማም ቢሆን እኮ በጣም ነው የሚያስጠላው ማለት ነው። አንተ 200,000 ለመግባት መጋጋጥ አለብህ ግዴታ። እንደዚህ አይነት ንግግር ጋዝ እና እንጨት የሚል ወሬ አውርተ 200 ለመግባት ከምትጋጋጥ እንዲሁ ጥሩ ነገርን ሰርተ እንደ ወንድምህ ወይም ደግሞ እንደ ሩታ ጥሩ ለዛ ያለው ነገር ንግግር ተናግረ 200,000 ሰብስክራይብ ቢያስገቡ አይሻልም ነበረ? እንደውም ይቀንሱብሃል እንጂ በዚህ ንግግር አይጨምሩልህም። ለማንኛውም ስለ ክብር ብለህ ያወራው ስለ ክብር በመጀመሪያ ተማር አንተ ማለት ነው። ለሴት ልጅ ክብር ይኖረ
እንደዛ አድርገህ ሩታ አንቺ ከፈለግሽ ሂጂ ምናምን ከፍ ዝቅ እያደረገ ዛሬ ግን ስትወጣ ያዙ ይልቀቁኝ ማለት አትችልም። በአቤላም ላይ እንደፈለግክ ልትጮህም አትችልም። ሶሻል ሚዲያ ላይም ወጥቶ ስላንተ ነገር ያብጠለጠለው አብርሃምን ዝቅ ያደረገው ሩታን ከፍ ያደረገው መስደብም አትችልም። ምክንያቱም በስራችሁ ነው። ሶሻል ሚዲያ ወጥታችሁ ቪዲዮ እስከሰራችሁ ድረስ ሀሳብ አስተያየት ወደዳችሁም ጠላችሁም ይሰጣችኋል ማለት ነው። ይሄ ደግሞ እየመረረህ ልትግተው ይገባል ማለት ነው። አንዳንዴ እያስተካከላችሁ እንጂ እዚህ በደረቅ ቦታ የተተከለ ጫት እዛ አቅመህ የምትመጣብን ነገር ከሆነ ተጉመጥሙጠ እውነቴ ነው ከአቅልህ ጋር ና እንዴ የምትናገር የምትሰራው ነገር ጥሩ አይደለም። እኔ ልሙት እንዴ የምን ማስመሰል ነው? እኔ እንዳንተ እንደዚህ ምናምን እያልኩ ልመጣ አልችልም። ምን ይላል ይሄ? ቲክቶክ ላይ እየወሰዳችሁ እንደዚህ። እንደውም እኮ ቲክቶክ ላይ ስለ እናንተ መጥፎ የሚሆን ደግም የሚያወሩትን ልታመሰግኗቸው ይገባል ማለት ነው። ምክንያቱም የዚህ የመድረሳችሁ ዋና ምክንያቶች እነሱ ናቸው። የዩቱብ ቻናላችሁ ወስደው እዛ እየለጠፉ እይታ እንድታገኙ አድርገዋል ማለት ነው። ለነገሩ እኮ መች ሰው እኮ ጥሩ በሰራለት ሰው ይመሰገናል። አመሰግናለሁ ብሎ መናገር አመሰግናለሁ ብለ ማመስገን ሲገባ እዛ ቲክቶክ ላይ እኛን ዝቅ እያደረጋችሁ አንዱን ከፍ እያደረገ በስራ ነዋ ወንድሜ፣ በስራ ነው። ዝቅ እንዳትደረግ ከፈለክ ለሴት ልጅ ክብር ይኖረው። እኔ እቀርባለሁ። ወንድምህ፣ ጎረቤት፣ ዘመን ብቻ ላይ አላቅልህም። የራሱ ጉዳይ። እኔ እኮ ብዙ ነገር እንድናገር ልታረጉኝ ነው ዘንድሮ እናንተ ልጆች ማለት ነው። እና ጥሩ ነገር ስላንተ ጥሩ ነገር እንዲወራ ጥሩ ነገር ስራ። በቃ ሰው አንድ ጊዜ በሰራው ነገር ተቃውሞሃል አይደለ? እንደ ተቃወመ ካወቅ እንደ ጠላብህ ካወቅ ጸባይህን ማስተካከል ነው ያለብህ ማለት ነው። በቃ አንድ ጊዜ የመጀመሪያ ስትሰራ አብርሃምን በቃ ወስን፣ እንደ ወንድ ልጅ ቆፍጠን በል። እሄዳለውን ካለች ትሂድ ብለህ ከተናገርክ በኋላ ብዙ ሀሳብ አስተያየት መጥቶልሃል። በኮመንት ተሰድበሃል፣ በዩቲዩብ ቪዲዮ ሰርተንብሃል። ያ ካየህ በኋላ መለስ ማለት ነበረብህ። ጨመርክበት አሁንም ማለት ነው። እሄዳለሁ ካልሽ ሂጂ ብለህ ቤቷ ድረስ ሄደ ሻንጣዋን ስታስይዛት ነበረ። በዛን ሰዓት አቤላ ነበር እየተከራከረ የነበረው። ለምን ታዲያ ከተጎዳች ሴት ጎን ለምን ቆመ ብለህ ልትበላው እንዴ? ልትጉመጠመጠው ነው እንዴ? ልጁ ምን ያድርጋችሁ? ልጁ እኮ ትክክል ነገር ነው የሰራው ማለት ነው። አቤላ አሁንም ላባችሁ ጠፍ እስከምታረጉ ድረስ እዛው ያጦለወላችኋል እንጂ ሩታ ያለችበት ቦታ አታቁም። ሲጀመር ሩታ ቤተሰቦቿ ጋር አልሄደችም። እንዶ ምን ታመጣላችሁ? ምንም የምታመጡት ነገር የለም። አልሄደችም። እስኪ ምን ትሆናለህ? ይሄ ልጅ እኮ ስነ ስርዓት የለውም ቤተሰብ። ዛሬ ደግሞ ጭራሽ ለኮመንታተርም እንደው ለዩቲዩበርም እንደው ለቲክቶከርም መልስ ሊሰጥ መጣ እኮ ደረቱን ፍትፍት አድርጎ ማለት ነው። ሰላማት ከጠገቡ ምን አይፈሩም ነው የተባለው ማለት ነው። እንዴ እኛ እኮ ነን ቪዲዮአችሁ ቆራርጠን እዚህ ዩቲዩብ እየሰራን ስናሽቋልጥላችሁ እናንተ የዚህ መድረሳችሁ ምክንያት እኮ እኛ ነን። ዩቲዩበርም ይሁን ቲክታከርም ይሁን ማለት ነው። እናመሰግናለን ልትሉ ነው የሚገባው እንጂ እናንተን ልናገር የመጣው እኔማ ትዕግስትም የለኝም። 5 ደቂቃም ራሱ አላደመጥኩትም። ጠንሽ የሆነ የወጣሁት ማለት ነው። አንተ 200 ሰብስክራይብ ለመግባት ከፈለግ ጥሩ ነገር ተናግረህና በቃ ሴት ልጅን አክብር። ስለ ክብር ሳታቅ ደግሞ ስለ ክብር ልታወራልን አንፈልግም። በመጀመሪያ ሴት ልጅን አክብር። የወንድምህ ሚስት ናት። በቃ አክብራት። ሂጂ አትበላ። በዚህን ሰዓት ሂጂ ሳይሆን ለሩታ የሚገባት እንክብካቤ ነበር የሚገባት ማለት ነው። ሩታ የኔ እንቁ ማለት ነው። እድሻለሁ። ለማንኛውም ቻው።